እንግዲህ ሩታዬ ነብሯ በተክተክ ማታ በለቀቀች ቪዲዮ በጣም አነጋጋሪ ሆኗል። አብርሽ ደግሞ በሄርሜላ ውለጅልኝ አላት። የኛ ቀብራራ የምትሉ ዝሙት አስፋፊዎች አላችሁ ማለት ነው። ማን ነው ቀብራራው? ማን ነው ሚዲያውን የሚመራው? አብረን እናያለን። ወንድ ከሆነ አብርሽ ወንድ እናት ወልዳ እናት ታሳደገችው ሄርሜላ ጋራ ቪዲዮ መስራት አለበት። ከሩታ ህይወት ወጥቶ በራሱ ቢመጣ ለኔ አው ቀብራራ ነው፣ በራስ መተማመን አለው ብዬ አስባለሁ። ነገር ግን መቼም ቢሆን ከሩታ ህይወት አይወጣም አብርሽ። ይሄ ምንድነው? ዶራር ናት ሩታ ማለት፣ ተወዳጅ ናት ሩታ ማለት። ሄርሜላን ዘቅዝቃ የቀበረች ጀግና ናት። እስካሁን ድረስ ከሱ ህይወቷ መውጣት ያልፈለገው በእሷ እንደሚመራ ሚዲያው እሷ እንደምትመራው ውስጡ ስለሚያምን ነው። ሐቂቃ ነው የምላችሁ። ማንም ሴት በሩታዬ በቃ ኮንፊደንስ አላት። ሴት ልጅ ደግሞ ጀነን ኮራ ስትል ከዚህ ክስክስ ህይወትን ከህይወቱ አውጥታ የራሴ ይኖራል ብላ የምትወስን ሴት ለኔ ውስጤ ናት። በጣም ነው የምወዳት ያችን ሴት። ግን እችንን ወንድምን ለምን ገንዘብ ሰታ ለኔ ያረጋለሁ የኔ ትሆናለህ እኔ ልፈርሽልሃለሁ ምናምን ቢገዝ ይችላል የምትል ሴት ለኔ የዘቀጠኝ ቤተሰብ ያሳደጋት አረመኔ ሴት ናት ብዬ ነው ማስበውና ሩታ ሀብቴ ደግሞ በራሷ ልጅ እንኳን ይዛ ወልዳ ራሷን ዝቅ የማታረግ ጀግና ነብር ከአብርሽ ጋር መወዳደር የለባትም፣ ከሄርሜላ ጋር መወዳደር የለባትም። የኛ ነብር የኛ ጀግና አብርሽ ሚዲያውን ይመራዋል። በሐራም በዝሙት ምንድን ነው የሚመራው? ንግግሩ እንኳን ጭቃጭቃ ነው የሚለው፣ ስነ ስርዓት የሌለው ማለት ነው አብርሽ ማለት። ግን ሩታው ስለወለደችለት እኛ ምን አገባን ብለን እሷን ስለምንወድ ስንወደው ኖረናል። ግን እንደሱ አይነት ርካሽ ወንድ በህይወት አይቼ አላውቅም። እስኪ ላይክ አድርጉ፣ ይሄን ቪዲዮ ላይክ ሰብስክራይብ አድርጉ። ቪዲዮውን እስከ መጨረሻው ልኝ እወዳቸዋለሁ። አንድ አብርሽ ወደስ የኛ ጀግና የሚዲያውን እያንጫጫው ነው። ወላሂ ላዚም ማንም ሰው ማለት ነው ከክርስቲያን እህቶች ወንድሞቼ ጀምሮ ማንም በአብርሽ የሚንጫጫ የለም። እስቲ ወንድ ከሆነ ጀግና ከሆነ ከሄርሜላ ጋር ቪዲዮ ይስራ፣ ሩታን ይተዋት። እኛ ይሄን ነው የምንፈልገው። ለውለድልሽ አላት ሄርሜላ፣ ከማን ታሻለሽ ብሎ አላት ምናምን እያላችሁ ቪዲዮ መሰራላቸው። ይሄ ርካሽነት ነው። ይሄ ማንነት አይደለም። የሴት ልጅ ማንነቷ ተቆጠብ ከባለ ትዳር ሴት ርቃ ራሷን ትታስከብር ነው። ጀግና ነው እሱ። ለትዳሩ ዋጋ ሲከፍል ነው። ለትዳሩ ታማኝ ሲሆን ነው። ለትዳሩ ለልጁ መስዋዕት ከፈለ የሚባለው ከዚህ ከለከስክስ ህይወት ወጥቶ በራሱ አቋም ቪዲዮ ሲሰራ ነው። ይህ ሁልጊዜ በማይረባ ሴት እየመጣ ይሄ ነው ጀግንነት ማለት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችም ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እንግዲህ በማታው ቪዲዮ የአብርሽ ወዲንስ ነን የሚሉ ዩቲዩበሮች አሉ። ማታ ማታ እንደ ቀበሮ ሲጮሁ የሚያድሩ ማለት ነው። ጀግና ሚዲያውን አንጫጫው። በእውነት ስሙን የጠራ የለም። የሩታ ወዲንስም ሆነ የእሱ ወዲንሶች የድሮ የግሪስ ፋሚሊ አርክሶ አክ ብሎ ነው የተፋቸው። ለምን? ስራቸው ትክክል አይደለም። ወጣት የሚያስተምር አይደለም። ህገ ወጥ ነው። ስለዚህ ማንም ባብርሽ የሚንጫጫ የለም። ዝም ብለሽ አፍሽን አታግሚ። አንዴ ታዲያ ደግሞ ማትቀየር ዘላለም ይለይ። ይሄን አብርሃም ታደሰ ወላሂ ላዚም ስሙን ለመጥራት አፍራለሁ። በጣም ማፍረው እስከዛሬ ጀግና የሚዲያ ድምቀት ያልኩበት አፌ ያሳፍረኛል። እንኳን እስካሁን ድረስ ይሄንን አበጋዝን በመቃወሜ ኮራለሁ። ስነ መግባሩ ትክክል እንዳደለ ሁሉ ሰው ስለገባው ማለት ነው። በጣም ነው የምኮራው። የሩታ ኦዲየንስ በመሆኔ ቀብረር ነው የምለው። ለምን ብትሉ የማይሆን ትዳር ውስጥ መቆየት ስላልፈለገች እንደ አይነት ቆሻሻ ህይወትን ኖ ብላ ማስቆም ስለቻለች አሁንም ነገም ተነገ ወዲያም ከነሱ ርቃ በራሷ ብትመጣ በጣም ደስ ይለኛል። በእውነት ነው የምላችሁ፣ እንደኔ እንደራሴ ማለት ነው። የኔ መሰሎችም አላችሁ። ከነሱ ባትገናኝ ልጇን ይዛ በራሷ ብትመጣ ብላችሁ የምትመኙ ላይክ አድርጉት። በእውነት ነው የምላችሁ። የኛ ጦንበለን የኛ አብርሃም ታደሰ የኛ ሚዲያውን ይመራዋል። በዝሙት አዎ ይመራዋል፣ በሐራም ይመራዋል። ሐቂቃ አይደለም። እንዲያውም ፋፊ ምናሌ ትላላችሁ። እስቲ ዛሬ በራሱ ቻናል በራሱ ይምጣ። ወንድ እናት ወልደዋለች። ጀግና የምለው በዛን ሰዓት ነው። ከሩታም ከህይወቱ ማስወጣት የማይፈልገው ዶላር ስለሆነች ብቻ ነው። እሱ ከሄርሜላ አይፈልግም፣ ከሩታ አይፈልግም። ከ99 ሴት እየተለጠፈ ሚዲያ ማግማማት ነው የሚፈልገው። ይሄ ደግሞ እኛ ነቅተናል። የተበላ ቁብ መልሶ አይፈለግም። ወደ ራስ መልሶ ሙሉ ቁብ አለ ብሎ አይታሰብም ማለት ነው።
እንደዛ ነው የተበላቁ የአብርሽና ሩታን ኦዲየንሶች የተበላቁ አርገናቸዋል። በቃ ነቅተንባቸዋል። የነሱ ድራማ፣ የነሱ መጨማለቅ፣ የነሱ ማንነትን ስለነቀን ማንም ሰው የሚናደድ የለም። እና አንዳንድ የአብርሽ ኦዲየንስ ነን ብላችሁ ዩቱብ ላይ ተዘብዝፋችሁ የምታድሩ ወይ ቤተሰብ የላችሁ ወይ ዩቱብ ከፍታችሁ አሰሩ። በሰው ቤት የሰውን ዩቱብ የምታሳድጉ 24 ሰዓት ሌሊቱን ተቀምጣችሁ የሰው ዩቱብ የምታሳድጉ በጣም አረመኔ ሴቶች አላችሁና እሱ አንዷ እንኳ ብትጮህ ለራሷ ለዩቱባ ብላ ለራሷ ለይተዋ ብላ ነው። ግን አንዳንዶቻችሁ እዛ ቁጭ ብላችሁ ማንነታችሁ ተሚገመት ዝም ብትሉ ሩታ ባትሳደቡ በጣም ደስ ይለናል። ሩታ ማለት ስማርት ናት፣ እንደናንተው ሴት ናት። እንደ ሴት ስሜት ይሰማታል። ባሏ ከማንም ሴት ሲለጣጠፍ ደስ የማይላችሁ በጣም የኢትዮጵያ ወጣቶች ሲጀመር አላማችንም እንደዛ ነው። አንድ ለአንድ መኖር ነው የምንፈልገው እና ሙስሊም ክርስቲያኑ አንድ ለአንድ ነው ባሎቻችን የምንፈልገው። ግን ክርስቲያኖች አንድ ለአንድ ሲባል የእናንተ ህጋችሁ ነው። እኛ ደግሞ ህጋችን በሸሪዓ 2 ስለሚፈቀድ ያንን ግዴታ ሸሪዓ መጣስ ስለሌለብን ወደን እንቀበላለን እንጂ ማንም ሰው በአንድ ድንጋይ 2 ወፍ ክርስቲያን ሲኖር ሲያስተምር አይቻላቅም። እና አንዳንድ ጊዜ የሙስሊም ማንነት ነው አብርሽ እያንጠባረረ ያለው። ያን ነገር ግን ነው ብላችሁ አንዳንድ ጊዜ ማለት ነው አንዳንድ ትንንሽ ዩቱበር ሙስሊሞች አሉና ይሄን ነገር የሚያግዙት ሃይማኖታቸው ስለሚፈቅር ነው። ክርስቲያን ወገኖቼ ግን እዛ ሄዳችሁ አዎ ትክክል ነሽ አንቺ ሂጂበት የምትሉ የእናንተ ማንነት ነው እየወረደ ያለው እንጂ የእኛ ማንነት አይደለም። በእውነት ነው የምላችሁ። እኔ ወደ ሃይማኖት ገባሽ እንዳትሉኝ። ግን ያቺ ሙስሊም እህቴ ያንን ነገር የምትገድፈው ህጓ ስለሚፈቅድላት ነው። 1 ወንድ ካለው ማስተዳደር ከቻለ 2 ሴት ስለሚፈቅድ ያንን ነገር እያንበጣረቀች ሌሊቱን ሙሉ ስትጮህም እንደቀበረው የምታድረው ለዩቱቧም ነው። አንዴ ደግሞ ሃይማኖቷን እያስከበረች ነው። 2 እንደሚፈቀድ ክርስቲያን ወገኖችን በእኛ ያምናሉ አይደለ? ያን ነገር እያንበጣረቀች ነው ያለችው። እና እዛ ሆናችሁ ቂጣችሁን የምትከፍቱ ከቲክቶክ ላይቭ እየገባችሁ ከቲክቶክ ዩቱብ ላይቭ ላይ እየገባችሁ በጣም አፋችሁን የምትቀዱ ሴቶች አላችሁ። እናንተ በእውነት በጣም አላማ እንደሌላችሁ ነው የማስባችሁ ማለት ነው። ብዙ ትንንሽ ዩቱበሮች አለን አላማችንን ስለምናቅ ነው። በጣም እየሰራን ነው። ቲክቶክ ላይ ደግሞ የሩታ ኦዲየንሶች አሉ ጽድት ያሉ እንደ አይነት ቪዲዮውን መመልከት የማይፈልጉ በጣም ጀግና ነብሮች፣ ትክክለኛ ህይወታቸውን በትክክል የሚናገሩ የሚፈልጉ ማንነቷ የነብሯ ማንነት የሁላችንም ማንነት ነው ብለን አንድ አቋም ያለን እስካሁን ድረሳለን ማለት ነው። እስቲ ላይክ አድርጉት። ይሄን ቪዲዮ አይከፈልበትም። ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቪዲዮአችንን ተመልከቱን ማለት ነው። እና አብርሽ ያንጫጫ ነው ሚዲያውን የምትሉት በሐራም ማንጫጫት አይቻልም። ማንም ሰው ሄዶ በእውነት ነው የምላችሁ ኮሜንት እዛ የሚጽፍ ሰው ለራሱ የወረደ ሰው ነው። ካልፈለጋችሁ አልፈለጋችሁም፣ አለቀ። ምኑ ነው የሚታየው? ምንድን ነው የሚያንጫጫን? አንቺም እንደ ሴቶቹ መውለድ ትችያለሽ ከማናሳለሁ ብሎ ስላለ ብቻ ነው ከማናሳለሁ ሁለጂ ብሎ ሄርሜላን ስላላት ብቻ ሚዲያ እየተጫጫ ነው። ወላሂ የወረደ ማንነት እንዳለውና ለአባትነት እንደማይበቃ ነው ብዙ ሰው የተሰማው። ይሄ መጀመሪያም ስተተኛ ናት ሩታ፣ የማይሆን ሰው ውስጥ ነው ህይወቷን የመሰረተችው ብሎ በጣም ብዙ ሰው ኮሜንት የጻፈው። ሩታ በቃ ራስሽን አስከብሪ፣ ይሄ ሰው አይደለም፣ ይሄ ሆዳም፣ ይሄ ጅብ። ከዚህ በላይ ምን አለ? ከዚህ በላይ መዋረድ የለም። በእውነት ነው የምላችሁ። በጣም የተሰደበው ስድብ ነው እንዳለ የሚወርድበት ልክስክስ እንደሆነ ነገ ከሌላ ሴት እንደሚመጣ ሄርሜላ መጠቀሚያ ሩታ መጠቀሚያ ልጅ ተወለደ እንጂ በመሃል ማለት ነው ዶላር ብቻ የሚፈልገው ፍቅር አያውቅም አብርሽ ጭራሽ። ስለዚህ እንደ አይነት ወንድ ደግሞ ስሬስ ሴቶች ኮራ ጀነን ስትሉ ነው የሚያምርባችሁና ጀነን እንበሉ። ከማይረባ ወንድ ጋር ፍቅር አትጀምሩ እባካችሁ። እኔ በቃ በጮህ እንደሱ አይነት ወንድ ሚሊየን ነው ያለው። በጥቅም የሚያምን በዶላር የሚያምን በጣም ብዙ አለ። ደግሞ በራስ መተማመን ያለው ራሱን የሚያስከብር ደግሞ በራስ መተማመን ያለው ደግሞ ራሱን ኮራ አድርጎ ሚስቱንና ቤተሰቡን አስከብሮ የሚኖር በጣም ጀግና ወንዶች አሉ። መልከስከስ የማይፈልጉ እስካሁን ድረስ ዩቲዩብ ላይ ብዙ አመት ቆይተዋል ሳይከሰከሱ በቤታቸውን ራሳቸውን አስከብረው የሚሰሩ በጣም ዩቲዩበሮች አሉና ከነዛ ደግሞ ስናይ ደግሞ እንደ አይነት ጋጠ ወጥ ዩቲዩበርም አለ። ከራሱ ክብር የለው፣ የልጅ ክብር የለው፣ የቤተሰብ ክብር የለው። አይምሮ በዶላር የደፋና እንደ አብርሽ አይነት ልክስክስ ወንድ አለ። ምንድን ነው ይሄ?
ይሄ መልከስከስ ነው። ይሄ ተግባራዊ ያልሆነ ወንድ ማለት ነው። ይሄ ራስ ወዳድ ወንድ ማለት ነው። የኔ ብቻ ይሁን የኔ ብቻ ይሰማ የሚል ራስ ወዳድ ነው ብዬ አስባለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮአችን እስከ መጨረሻው ሁሉን እንወዳችኋለን። በሌላ ቪዲዮ በአዲስ ነገር እስከምንመጣ ሰላም ሆኑልን።